ይህ በስክሪናችሁ የምታዩት ካንድል እንዴት ነው ግን የሚሰራው? ማለትም ከየት መጥቶ ነው? እስቲ ስለዛ ጠለቅ ብለን። ሰላም ቫይብ ትሬዲንግ እባላለሁ። የእናንተ የወደፊት የሄጅ ፈንድ ማኔጀር። በዚህ ቻናል ላይ የ2 ዓመት የፎሬክስ ትሬዲንግ እውቀቴን ለእናንተ በነፃ አቀርባለሁ። እናም ላይክ እና ሼር እንዳይረሳ። ባሳለፍነው ቪዲዮ ስለ ፈንዳሜንታል እና ቴክኒካል አናሊሲስ አንድ ላይ አይተን ነበር። እናም ግንዛቤ እንደተጨበጣችሁበት ተስፋ አደርጋለሁ። ያላያችሁት ከሆነ ቼክ ኢት አውት። ሰመራይዝ ለማድረግ ያህል ፈንዳሜንታል አናሊሲስ ፕራይስ ለምን ሙቭ እንደሚያደርግ ያያል። ግን ቴክኒካል አናሊሲስ መቼ ፕራይስ ሙቭ እንደሚያደርግ አይተናል። እስቲ ዛሬ ደግሞ ስለ ካንድል ስቲክ እና ስለ ፊትለፊታችሁ ለምታዩት ቻርት ትርጉሙን እናያለን። ይህ የምታዩት ካንድል ስቲክ ቻርት ለመጀመሪያ ጊዜ ኢንትሮዲዩስ የሆነው በ18ኛው ሴንቸሪ ነበር። ኦልሞስት ከ300 ዓመታት በፊት ማለት ነው። ሙንሄሳ ሆማ ይባላል ይህንን ዲስከቨር ያደረገው። እናም የሩዝ ነጋዴ ነበር። የዓለማችን የመጀመሪያው ቴክኒካል ትሬደር ተብሎ ይታወቃል። እናም ሩዝ ሲሸጥና ሲገዛ ፕራይሶቹ አንዳንዴ ከፍ ይላል፣ አንዳንዴ ዝቅ ይላል። እናም ኖቲስ ማድረግ ጀመረ። ይህንን ፓተርን እንዴት ሪከርድ ላድርገው ብሎ ማለት ነው። እናም ይህንን የምናየው የካንድል ስቲክ ፓተርንን ኢንቨንት አደረገ። እናም በካንድል ስቲክ ላይ 4 ቁልፍ መረጃዎች አሉ። የመጀመሪያው ኦፐን እና ክሎዝ ይባላሉ፣ ሃይ ኤንድ ሎው። ስለነሱም ጠለቅ ብለን አንድ ላይ እናያለን። ኦፐን ማለት የፕራይሱ የመጀመሪያ ዋጋ ነው። ክሎዝ ማለት የፕራይስ የመጨረሻ ዋጋ ነው። እና አንድ ካንድል ስቲክ የተወሰነ ታይም ፍሬም ነው የሚያሳየው። ለምሳሌ የ5 ደቂቃ ሊሆን ይችላል፣ የ10 ደቂቃ፣ 15 ደቂቃ፣ አንድ ቀን፣ አንድ ሳምንት እንደተፈለገው ማለት ነው። ሃይ ማለት ፕራይሱ ከፍተኛ ዋጋ ያስመዘገበበት ቦታ ነው። ሎው ማለት ፕራይሱ ዝቅተኛ ዋጋ ያስመዘገበበት ቦታ ነው። እና እንደነገርኳችሁ በአንድ ታይም ፍሬም ውስጥ ማለት ነው። አንድ ካንድል ስቲክ አንድ ታይም ፍሬምን ነው የሚገልጸው። እናም ያ ታይም ፍሬም እንደ ሁኔታው ይለያያል። 5 ደቂቃ ሊሆን ይችላል፣ 1 ሰከንድ፣ 3 ደቂቃ እንደተፈለገው። እናም ሙንሄሳ ይሄ የፕራይስ ፍላክቹዌሽን ኖቲስ ያደርግና ይሄንን ሲስተም ኢንቨንት ያደርጋል። እናም በየቀኑ የሩዝን ዋጋ ይለካ ነበር። እናም ፓተርን ማየት ጀመረ። ያንን ፓተርን ደግሞ ሪከርድ በማድረግ ያስቀምጥ ነበር። የዛሬ በ18ኛው ሴንቸሪ የተጀመረ ቴክኖሎጂ እስካሁን ድረስ በ21ኛው ሴንቸሪ እንጠቀምበታለን። ያ አንዳንዴ ስላረጀ ብቻ ነገሮች አይሰሩም ማለትም አይደለም። እና ካንድል ስቲክ ኦፐን፣ ክሎዝ፣ ሃይ እና ሎው እንዳለው አይተናል። እናም ፕራይስ ወደ ላይ ኦር ወደ ታች ነው የሚሄደው። ወደ ላይ መሄዱን ለማሳየት ግሪን እንጠቀማለን። ፕራይስ መውረዱን ለማሳየት ደግሞ ሬድ እንጠቀማለን። ስለዚህ ፕራይስ እየወረደ ሲሆን ቀይ ካንድል ስቲኮችን ታያላችሁ። አሊያም ፕራይስ ደግሞ እየጨመረ ሲሄድ አረንጓዴ ካንድል ስቲኮችን ማየት ትጀምራላችሁ። አረንጓዴ የሚሆነው ሰዎች እየገዙ እና ሻጮች ደግሞ ዋጋውን ከፍ ሲያደርጉ፣ ግን ገዢዎችም ያንን ዋጋ ተቀብለው ወደ ላይ ከፍ ያለ ገንዘቡ ሲሄድ ኦር ፕራይሱ ሲሄድ ምን ይሆናል? ግሪን ካንድል ይታያል። ነገር ግን ሻጮች እየሸጡ ግን ገዢዎች ደግሞ እያነሱ ሲሄዱ ዋጋውም እየወረደ ይሄዳል። እና ቀይ ካንድል ስቲክ እናይበታል። እናም እነዚህ በቀጭን መስመር ላይ የምታያቸው ዊክ ይባላሉ፣ አሊያም ሻሎ ተብሎ ይጠራሉ። እነሱም የሚያሳዩት ፕራይሱ አት ሳም ፖይንት ኢን ታይም እስከ እዚህ ድረስ ደርሶ ነበር፣ ነገር ግን ታይም ፍሬሙ ከመዘጋቱ በፊት ኦር ታይም ከማለቁ በፊት ወደኋላ ፕራይሱ ተመልሷል ኦር ፕራይሱ ጨምሯል የሚለውን ያሳያል። እናም ካንድል ስቲኮችን በማየት የገዢዎችና የሻጮችን ሳይኮሎጂ መረዳት እንችላለን። ለምሳሌ ይሄ ዊክ በጣም ረጅም መሆኑ ምን የሚያመለክት ይመስላችኋል? ሄዚቴሽን አሊያም ሪጀክሽን፣ ወይም ገዢዎች ወይም ሻጮች ፕራይሱን ገፍተውት ነገር ግን እዛ ላይ የመቆየት አቅም ስለሌላቸው ማፈግፈግ አሊያም ወደ ድሮ ፕራይስ መመለስን ነው የሚያሳየው። እና እነዚህ ቢግ ቦዲ ኦር ረዘም ያለ ቦዲ ስናይ ደግሞ ኮንፊደንስ አሊያም ሞመንተም በጣም አግሬሽን እንዳለም ያሳያል። ትናንሽ ካንድሎችን ደግሞ ባየን ቁጥር ኢንዲሲሽን ወይም ሻጩም ወይም ገዢውም ኮንትሮል ላይ አይደለም የሚለውን ያሳየናል። ያው የሂውማን ቢሄቪየር ፕሪንት ተደርጎ ማለት ትችላላችሁ። ኢትስ ዳት ኢዚ። ነገር ግን ወደፊት ጠለቅ ብለን ስናይ እያንዳንዱን ፈትፈተን ስለምናይ ሰብስክራይብ እና ላይክ እንዳይረሳ። የአንድ ዋጋ የሰውን ሳይኮሎጂም ይገልጻል። እናም እንዳልነገርኳችሁ የአንድ ኢንፎርሜሽን በደንብ ባወቅን ቁጥር አድቫንቴጃችንን እየጨመረ ይሄዳል።
እናም የተለያዩ አይነት ካንድልስቲክ ፓተርኖች ይኖራሉ። እነዛም ፓተርኖች የአንድን ማርኬት ስፔሲፊክ ሲቹዌሽን ኦር ሁኔታ ቅልብጭ አድርጎ ያሳዩናል። ለምሳሌ ፕራይስ ወደ ታች እየወረደ ነገር ግን የመዶሻ ምልክት ኦር ሃመርስት ካንድል ካየን የወርታች የሚሄደው ሞሜንተም ቀንሰው ወደ ላይ ሊነሳ እንደሆነ ያሳየናል። አሊያም ፕራይስ ወደ ላይ የሄደ ሹቲንግ ስታር ኦር የምታዩት መዶሻ ተገልብጦ ስነስርዓት ሲታይ ወደ ላይ ያለው ሞሜንተም እየቀነሰ እንደሆነ ያሳየናል። ይህ ማለት ሪቨርስ ሊያደርግ ይችላል ፕራይስ ማለት ነው። እና እነዚህና የተለያዩ ነገሮችን ቅድሚያ በማየት ስለ ፕራይሱ መናገር እንችላለን። እነዚህ ማጂክ አይደሉም፣ የፕራይስ ክሉ ኦር ፍንጭ ያሳዩናል። ፕራይስ ወዴት እንደሚሄድ ለማወቅ ማለት ነው። ማን ነው ኮንትሮል ያደረገው? ባየሮች ናቸው ሴለሮች? እሱን ለማየት ካንድልስቲክ ፓተርን በጣም ይጠቅመናል። እናም ለምንድን ነው በ18ኛው ሴንቸሪ የተሰራ ነገር እስካሁን ፖፑላር ሆኖ የተጠቀምን ያለው? ምክንያቱም በጣም ፈጣንና ለማንበብ ቀላል ስለሆነ ነው። አዎ ያቺ 4 ኢንፎርሜሽኖች ስለ ፕራይስ ከምታስቡት በላይ ጥልቅ መረጃ ነው የሚያሳዩት። እናም ፕሮፌሽናል በሆናችሁ ቁጥር እነዚህን ደግሞ በቀላሉ ማንበብ ትችላላችሁ። ገዢዎች እንዴት ነበሩ? ሻጮች እንዴት ነበሩ? ማን ነበረ ኮንትሮል ላይ የነበረው? ማን ነበረ ኮንትሮሉን ያጣው? ፕራይስ ሪቨርስ ሊያደርግ ነው ላያደርግ ነው? ሹት ሊያደርግ ነው? እነዚህ የመሳሰሉትና ሌላም ኢንፎርሜሽኖች በካንድልስቲክ ቻርት ማየት እንችላለን። እናም ይሄ የምታዩት ካንድልስቲክ ፕራይሱ ሙቭ እንዳደረገ ነው እንጂ ለምን ሙቭ እንዳደረገ ምን ያህል ሰው ደግሞ ፓርቲሲፔት እንዳደረገ አያሳየንም። የሚያሳየው ጀስት ፕራይስ ሙቭ ማድረጉን ነው እንጂ ከዛ ሌላ ነገር ምንም አያሳየንም። ያው ፕራይስ ሙቭ ሲያደርግ ግን ብዙ ሌላ ኢንፎርሜሽንም ስለሚሰጠን አንድ ላይ እንጠቀመዋለን። ለዛም ካንድልስቲክ የአንድ ነገር ሪያክሽን ይናገራል ኦር ሪያክት ማድረጉን ቶሎ እያሳየናል። ነገር ግን ፈንዳሜንታል ስናቅ ምክንያቱም አሊያም ኮዙን እንረዳለን። ስለዚህም ቴክኒካል ላይ ስናይ ወደ ላይ ለምን ሄደ ሲባል ፈንዳሜንታል ምክንያቱን ይነግረናል ማለት ነው። ካንድልስቲክን የምንጠቀምበት ምክንያት ለክላሪቲ በጣም ቀላል ነው። እናም ለማንበብ ፈጣን ነው የምንሆነው። ምክንያቱም በቻርት ላይ የምናሳልፈው ጊዜን ከዚህ በኋላ ስለሚጨምር ቶሎ የመረዳት አቅማችንም እንደዛው እየጨመረ ይሄዳል። አሁን ቢጊነር ከሆናችሁ ስታዩ በጣም ሊያስደነግጥ ይችላል። ነገር ግን በተላመዳችሁት ቁጥር ልክ እንደምታነቡት ቋንቋ መረዳት ትችላላችሁ። አዎ ይህን ያህል ቀላል ነው፣ ብዙም አታስቡ። እናም እንዲቀልላችሁ ከፈለጋችሁ እኔ ልርዳችሁ። ለዛም ሰብስክራይብ እና ሼር እንዳይረሳ። ስለዚህም ስለ ካንድልስቲክ ሲታዩ ከለሮችን፣ ዊኮችን ብቻ ሳይሆን ስለ ማርኬቱ ቋንቋ ነው የምትረዱት። አዎ ስለ ሻጭና ስለ ገዢ በደንብ በጥልቀት እንድናይ ይረዳናል። ስለዚህ ቴክኒካል አናሊሲስ ላይ ኦር ካንድልስቲክ ማለት የፕራይስ ላንጉጅ ማለት እንችላለን። አዎ እናም የአንድ ቋንቋን ለመረዳት ብዙ ስክሪን ታይምም ያስፈልገናል፣ መለማመድም ያስፈልጋል። ይህንን ኮንሲደር እንድታደርጉት እመክራለሁ። እስቲ በቀጣዩ ቪዲዮ ደግሞ ጠለቅ ብለን ስለምናይ ወደ ቀጣዩ ቪዲዮ እንገናኝ። This is Vibe Trading. See you tomorrow with another video.